የዛሬው በዓል ማለት ነው የኢድ አልአዳ በዓል እኛ የምንለው አብርሃም የይስሐቅን ሰዋልኝ ተብሎ ነው። በሞሪያ ተራራ ይስሐቅን ሊሰዋ ሲል እግዚአብሔር በግ አዘጋጀለት ብለን ነው የምናምነው። በእናንተ ዘንድ ያለውን ብታስረዳኝ ስለ በዓሉ ማለት ነው። መልካም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለኛ የተላኩ ነብይ ናቸው። ለዚህ ትውልድ ማንኛውም ድንጋጌ በእርሳቸው በኩል ነው ከአምላክ አላህ ሱብሓነሁ ወተዓላ ዘንድ ትእዛዝ የሚመጣ። በመሲሁ ዘመን ለምሳሌ ትእዛዝ የሚመጣው በመሲሁ በኩል ነው። ለመሲሁ ዘመን ሰዎች ለሙሴም ልክ እንዲሁ በሙሴ በኩል ነው ትእዛዝ የሚመጣላቸው። እዚያ ነብይ በኩል የተደነገገውን ድንጋጌ ተከትለው ይሰራሉ። ምናልባት ያ ግን ከቀደምት ነብያቶች መሰረት ሊኖረው ይችላል። ታችኋል። አሁን ወደዚህ በዓል እንምጣ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነ ሊኩሊ ኡመቲን ዒዳ ወሃዛ ዒዱና አሉ። ያዕኒ ቢዛሊከ ዒድ አልፍጥር ወዒድ አልአድሓ። ለእያንዳንዱ ትውልድ የየራሳቸው ዓመታዊ ክብረ በዓል አላቸው ከአምላክ ዘንድ የተደነገገላቸው። ለእኔና ለትውልዶቼ ደግሞ እነዚህ ሁለት ዓመታዊ ክብረ በዓል ተደንግገውልናል አሉ። ዒድ አልፍጥርና ዒድ አልአድሓ። ረመዳን ልክ እንዳለቀ የሚደረገው በዓልና ልክ አሁን ደግሞ የሚደረገው በዓል። እነዚህ ሁለት በዓላቶች ሁለት ታላላቅ የእስልምናን መሰረቶች አስከትለው የመጡ በዓላት ናቸው። እነዚህን ሁለት ታላላቅ የእስልምና መሰረቶች በሰላም ስላጠናቀቁ ሙስሊሞች ደስታቸውን የሚገልጹበት የሆነ ክብረ በዓል ነው። የመጀመሪያው በዓል ረመዳን ላይ አልፎ የነበረው ታላቁ የረመዳን ወር አንደኛ እስልምና መሰረት ነው። እሱ ያንን በሰላም ስላጠናቀቁ ሙስሊሞች ለአላህ ሱብሓነሁ ወተዓላ ምስጋናን ያደርሱ ዘንድ የተደነገገ የሆነ ዓመታዊ ክብረ በዓል ነው። ሁለተኛው ደግሞ አሁን የምናከብረው በዓል ነው። አሁን ከምናከብረው በዓል በፊት ደግሞ ትልቅ ያለፈ የእስልምና ትልቁ መሰረት የሆነ አሁንም ሐጅ የሚባል ነገር አለ። ሐጅ ባጠናቀቁ ጊዜ ሙስሊሞች ደስታቸውን ለአላህ ሱብሓነሁ ወተዓላ ለመግለጽ የተሰጠባቸው የሆነ ክብረ በዓል ነው። ከዚሁ ጋር ተያይዞ ይሄ ነው የክብረ በዓሉ መሰረት። የዚህ በዓል መሰረት ኡድሕያ ሌላ ራሱን የቻለ በበዓሉ ጊዜ የሚፈጸም እርድ እንጂ እሱ ያ አይደለም መሰረቱ። እሺ ያ አይደለም መሰረቱ። አሁን ከዚህ በዓል ጋር አያይዞ ነብዩ ሰለላሁ ዐለይሂ ወሰለም መስዋዕት አድርገዋል። በግ ወይንም ፍየልን ማረድን ደንግገዋል። ወይንም ከብት ሊሆን ይችላል ወይንም ግመል። ይህ ነብያችን ሰለላሁ ዐለይሂ ወሰለም በዚህ በዓል ቀን ምን አሉ? ጃብር ብን አብድላህ የተባለ ታላቅ ሰሃባ እንዳስተላለፈው ጃአ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢከብሸይኒ አልአምለሐይኒ ፈዘበሐሁማ ወቃለ اللهم هذا مني ومن أهل بيتي وهذا لفقراء أمتي الذين ما يقدرون أن يذبحوه كما قال النبي صلى الله عليه وسلم. نبي محمد صلى الله عليه وسلم بزي كبر بقال كنارو يا يونا يسكران الصحابة سنكر من على نبي محمد صلى الله عليه وسلم هلت يسبوا بقوتشن عمدوا كزيان بوهلا بسم الله بالله سبلوا أردوا አንደኛውን እርድ አምላክ ያላህ ሆይ ይሄን የማርደው ስለኔና ስለ ቤተሰቦቼ ነው አሉ። ሁለተኛውን እርድ ደግሞ አምላክ ያላህ ሆይ ይሄኛውን ደግሞ ማርደው ከትውልዶቼ እስከ ዓለም ፍጻሜ ድረስ ለሚመጡ ማረድ ለማይችሉ ደሃዎች እንድትቀበላቸው ለነርሱ ያርጀላቸዋለሁኝ አሉ። የትልቅ ፍቅራቸውን የሚገልጽ ነው። አንድ ነብይ ስለ ራሱ የተሰጠውን መልካም ነገር ስለ ትውልዶች የማስበው መስራት هذا يدل على حبه وعشقه يعني ምን ያክል እንደሚወዳቸው እንደሚያፈቅራቸው የሚገልጽ የሆነ ነው። በሌላም በጣም በርካታ እንትኖች አሉ እርሳቸው ፍቅራቸውን የገለጹበት። አንደኛ ይሄ ነው። ማረድ ለማይችሉ ትውልዶችም እንዳይቀርባቸው ከአንተ ዘንድ ያውና ተቀበላቸው ስለነርሱም አርጀላቸዋለሁ ብለው አርደዋል። አሁን የእስከ ዓለም ፍጻሜ ድረስ የሚመጣ ማንኛውም ድሃ አላረድኩም ብሎ ያዝናል። ያረደ አረደ መልካም ምንዳን ያገኛል። ያላረደ ደግሞ እንደታረደለት ተደርጎ ይያዝለታል ማለት ነው። አሁን እዚህ ቦታ ላይ ይህ የኡድሕያ እርድ ከማን ጋር? ከኢብራሂም ዓለይሂ ሰላም ጋር ይያያዛል። ታላቁ ኢብራሂም ዓለይሂ ሰላም እንደሚታወቀው መውለድ አልቻለም ነበር። ማለት አርጅተው ነበር። ሚስቱም መሀል ነበረች እንደምታውቁት። ሳይወልድ ለዘመናት ቆይቷል። መጨረሻ ላይ አንድ ልጅን ወለደ። ማን ነው አንድ ልጁ? የአብርሃም ስለ እውነት ማን ነበር አንድ ልጁ? ይስሐቅ። አንድ ልጁ ይስሐቅ ማለት መጀመሪያ ከአጋር ወልዶ ነበር
ሰራተኛው ማለት ነው። ሳራ ወደ አጋር ግባ ብለው ከዛ ከሷ እስማኤልን ወለደ። ግን ከሳራ የወለደው የህግ ልጁ ይስሐቅ ነው ተብሎ ነው የሚታመነው። ወደ እሱ እንመጣለን። አንድ ልጁ ነው አብርሃም፣ ልጁ ነው አይደለም? እስማኤል ልጁ ነው። ስለዚህ ልጁ ነው ወይንስ አይደለም ነው አሁን ጥያቄው። እንዴት ተወለደ ሳይሆን የአብርሃም ልጆች አሉት፣ ልጁ ነው። ከህግ ውጭ ስትይ እስማኤልን በዝሙት ነው የወለደው ወይንስ ሚስቱ ነበረች? አጋር ሚስቱ አልነበረች? ሚስቱ እንደነበረች መጽሐፍ ቅዱስ ላይ ባሳየሽስ? እሺ እኔ ማቀው ሳራ ግባ ብለው የሳራ አጋዥ እንደነበረች ነው ማቀው ማለት ነው። የሳራ አጋዥ ነች፣ ወደዛ ግባ አለችው። ብቻ ሳይሆን ሚስት እንድትሆነ ተብሎ ነው የተነገረው በሳራ። እግዚአብሔር ምን አለው? ሳራ የምትልህን ሁሉ አድርጋለሁ፣ ደገፋት፣ አጸናላት። ስለዚህ ሚስቱ ነበረች። ቃል በቃል ሚስት እንድትሆነው ነው እንጂ የተሰጠችው ሚስት ሳትሆን ዝም ብሎ በፍጹም አልተገናኛትም። ይሄን አሳይሻለሁ የመጽሐፍ ቅዱስ ላይ አንዴ ላሳይሽ። እሺ ኦሪት ዘፍጥረት ምዕራፍ 16 አካባቢ ነው። ዘፍጥረት 16 ያ እሺ ያን እዚህ ጋር ምን ይላል? አብርሃምም የሳራን ቃል ሰማ። አብርሃምም በከነዓን ምድር 10 ዓመት ከተቀመጠ በኋላ የአብርሃም ሚስት ሳራ ግብፃዊት ባሪያዋን አጋርን ወስዳ ለባሏ ለአብርሃም ሚስት ትሆነው ዘንድ ሰጠችዋል። መቼ ነው የተገናኛት? ሚስት እንድትሆነው ከተሰጠው በኋላ። ስለዚህ ሚስቱ እንደሆነች ተቀምጧል። ስለዚህ አጋር ሚስቱ ሆና ከዚያ በኋላ ነው በህጋዊ መንገድ የወለዳት እንጂ በፍጹም ሚስቱ ሳትሆን አልተገናኛትም። ይሄ ነው እንዳጠቃላይ። አሁን ወደ እርዱ ስንመጣ ጊዜ መጽሐፍ ቅዱስ ላይ ያለው ነው፣ ቁርአን ላይ ያለው ነው ላስረዳችሁ። በቁርአን ላይ አላህ ሱብሓነሁ ወተዓላ ስለ እርዱ ልጅ ታሪክ ከጨረሰ በኋላ ከዚያም በኋላ ኢስሐቅ የሚባልን ልጅ አበሰርኩት እያለ ይናገራል። በሱረቱ ሷፋት ላይ አላህ ሲናገር ምን ይላል? يقول الله سبحانه وتعالى حاكيا عن نبيه إبراهيم عليه السلام فلما بلغ معه السعي قال يا بني إني أرى في المنام أني أذبحك فانظر ماذا ترى قال يا أبت افعل ما تؤمر ستجدني إن شاء الله من الصابرين فلما أسلما وتله للجبين وناديناه أن يا إبراهيم قد صدقت الرؤيا إنا كذلك نجزي المحسنين إن هذا لهو البلاء المبين وفديناه بذبح عظيم وتركنا عليه في الآخرين سلام على إبراهيم كذلك نجزي المحسنين وبشرناه بإسحاق نبيا من الصالحين إنه من عبادنا المؤمنين وبشرناه بإسحاق نبيا من الصالحين وباركنا عليه وعلى إسحاق. هذا مجمر يدخل أرد لجاس كمته من على فلما بلغ معه السعي لجم كأرسقار ما يهدن مروطا ما مسرات ما بجمر جزيلا قال يا بني إني أرى في المنام أني أذبحك لجي هوي أنا بهلمي أنت سارده تملك تشارله ونيانو يا نبيات هلم دقمو كأملاك سند ميمة رأينجي كسيطان هيدرلا أملاك لنبيات ملائكتون كميقل تبت من قد عندنا من دنا هلمنا هذا شعر بهلمي سارده هيتشارله ونيانو فانظر ماذا ومن تلعب قال يا أبتي فعل ما تؤمر لجمنا على أبايه هو يتعزز كون فتصم على ያየኸውን ህልም ፈጽም አላለም። ለምን? የአምላክ ህልም ለነቢያት ትእዛዝ እንደሆነ ያውቃልና እስማኤል ምን አለ? አባዬ ሆይ የታዘዝከውን ፈጽም አለ። ሰተጅዱኒ ኢንሻአላህ ሚነስ-ሳቢሪን እኔንም በአላህ ፍቃድ ከታጋሾች ሆኜ ታገኘኛለህ፣ የአምላክ ትእዛዝ እስከሆነ ፈጽም አለ። ሁለቱም እጅ ሰጡ ለአላህ ትእዛዝ። አብርሃምም ልጁ እስማኤልን ለማረድ እስማኤልም ለመታረድ እጅ ሰጥተው የአላህን ትእዛዝ ለመፈጸም መሄድ ጀመሩ። እና ይሄ ነው ያለው ታሪክ። ረዘም ይላል። መጨረሻ ላይ ምን አለ አምላክ አላህ የሁለቱን ታሪክ ከገለጸ በኋላ ያለህ ዮሴፍ ፈለማ አስለማ እጅ በሰጡ ጊዜ ሁለቱም ወተለሁ ለልጀቢን ወናደይናሁ ያ ኢብራሂም እንዲህ ጀርባውን አስተኝቶ ሊያርደው ባዘጋጀው ጊዜ አላህ ሱብሓነሁ ወተዓላ አብርሃምን ጠራው። ያ ኢብራሂም ቀድ ሰደቅተ ሩእያ አብርሃም ሆይ ህልሙን እውን ብለሃል፣ ትእዛዙን እንዳታርድ ልጁን አቁም አለው። እና ከዛሊከ ነጅዚ ኢነ ሃዛ ለሁወ ልበላኡ ልሙቢን አለ አምላካችን። ይህ በጣም ግልጽ የሆነ ከባድ የሆነ ፈተና ነበር በአብርሃም ላይ አለ።
ወፈደይናሁ ቢዚብሒን ዐዚም በታላቅ እርድም መስዋዕት አደረግኩለት ልጁን አለ። አምላክ አላህ ስብሓነሁ ወተዓላ ከሰማይ በግ ላከለት። በእስማኤል በልጅህ ምትክ ይሄን በግ ረዳለው። ወተረክና ዐለይሂ ፊል አኺሪን ሰላሙን ዐላ ኢብራሂም በአብርሃም ላይ የእኔ የአላህ ሰላም ይስፈን አለ። ከዛሊከ ነጅዚል ሙሕሲኒን መልካም ሰሪዎችን ልክ እንዲሁ መነዳቸዋለሁ ካለ በኋላ ኢነሁ ሚን ዒባዲና ልሙእሚኒን እርሱ ከአማኝ ባሪያዎች መካከል ነበር እያለ ተናገረ። ከዚያ ብላ ለመሰለሽ ወበሸርናሁ ቢኢስሐቀ ነቢየን ሚነ ሳሊሒን ከዚያም በኋላ ከደጋጎች የሆነ ነቢይ የሆነ ኢስሐቅ የሚባል ልጅ አበሰርኩት አለ። ዋው እዚህ ቦታ ላይ አጥፍ ነች። ከቀድሞ የመጣ ታሪክ አለ። ከዚያ በኋላ ከዚያም ኢስሐቅ የሚባል ልጅ አበሰርኩት አለ። አያችሁ ወባረክና ዐለይሂ ወዐላ ኢስሐቅ አለ። አብርሃምንም ባርኬዋለሁኝ በኢስሐቅም ላይ ባርኬዋለሁኝ አለ አምላክ አላህ። አዎ ኢስሐቅም አብርሃም እኛ ጋር የተባረኩ ናቸው። የእርድ ልጅ ያኛው ነው እስማኤል ነውና በቃ ይሄኛው አልተባረከ ማለት አይደለም። እንኳን አደረሰ መሐመድ እንዱ እሺ ወባረክና ዐለይሂ ወዐላ ኢስሐቅ ወሚን ዙርየቲሂማ ሙሕሲኑን ወዛሊሙን ሊነፍሲሂ ሙቢን አለ። ከአብርሃምና ከኢስሐቅ ዘርም መልካሞች አሉ፣ ልክ እንዲሁ ነፍሳቸውንም የበደሉ አካሎችም አሉ እያለ ተናገረ። አሁን እዚህ ቦታ ላይ ይህን ከተረዳን ወደ መጽሐፍ ቅዱስ ስንመጣ ጊዜ ምን ይላል መሰለሽ? አብርሃምን ምን አለው? አንድ ልጅህን ልብ በይ ማንን ማረድ እንዳለበት ሲነግረው አንድ ልጅህን አንዱ ልጁ ማን ነው ብያለሁኝ ቅድም። አንድ ልጅ የሚባለው ብቸኛ የመጀመሪያ ልጁ ነው። ማን ነው? እስማኤል ነው። ምክንያቱም አብርሃም 86 ዓመት ሲሆነው ነው እስማኤልን የወለደ። 100 ዓመት ሲሆነው ደግሞ ኢስሐቅን ወለደ። ስለዚህ እስማኤል ኢስሐቅን ቀድሞት ተወልዷል። ለዚያም በ14 ዓመት ይበልጠዋል። አንድ ልጅህን እረዳለሁ። ነገር ግን እዚህ ቦታ ላይ ብንጨምሩበት ኢስሐቅን ብለው አስቀምጠውበታል። የአብርሃም አንድ ልጁ ማን ነው ተብለን ስናይ ጊዜ አንደኛ ልጁ የመጀመሪያ ልጁ ማን ነው? ኢብነከ ወሒድ ይለዋል። የአረበኛ መጽሐፍ ቅዱስ ላይ ብቸኛውን ልጅህን ይለዋል። የአብርሃም ብቸኛ ልጅ ማን ነው? ኢስማኤል ነው። እና ይሄ መሆኑን ከዚህ ትረዳላችሁ። እና እርዱ ያልሽው አዎ አብርሃም የዛኔ ያንን ልጁን መስዋዕት ከሚያደርግ በግን መስዋዕት እንዲያደርግ አላህ ሱብሓነሁ ወተዓላ በላከበት ጊዜ ልክ በዛሬዋ ቀን ላይ ነው አብርሃም ልጁን ኢስማኤልን ሊሰዋ የነበረበት። ያንንም መሰረት አድርገው ነብዩ ሰለላሁ ዐለይሂ ወሰለም የዛኔ አሁን ልክ እርሱ አብርሃም ልጁን ሊሰዋ ባለበት ጊዜ ዛሬ እርሳቸው በግን እንድናርድ ወይንም ፍየል እንድናርድ ለትውልድ አስተምረውናል ማለት ነው። ይሄ ነው። አመሰግናለሁ። ብዙ መማር የምፈልጋቸው ነገሮች አሉ። እንግዲህ በሂደት እዛ ላይ የምንለው በጉ የኢየሱስ ክርስቶስ ምሳሌ ነው ተብሎ ነው የሚታመነው ማለት ነው። እግዚአብሔር ለአብርሃም በግ እንደሰጠው ስለኛ ኃጢአት ደግሞ ኢየሱስ ክርስቶስ በመስቀል ላይ ሞተልን እና በጉ የኢየሱስ ክርስቶስ እንደሱ ብሎ ይነግራቸዋል። ቢያንስ የመጽሐፉ ባለቤቶች ይህን ጉዳይ ያውቃሉ ወይ? አያውቁም። አሁን አይሁዶች እንደዚህ ብለው ይፈቱታል? በፍጹም እንደዛ ብለው አይፈቱ። ሰው መጽሐፍ ላይ ሄደው መምህሮቻችሁ ምን ያደርጋሉ? ከይቅርታ ጋር እያንዳንዱ ጥቅስ እየወሰዱ ይሄ ላከሌ ነው እያሉ አከፋፍለው ጨርሰዋል። የመጽሐፉ ባለቤቶች አይሁዶች ጋር ሄዳችሁ ብትጠይቁ ይሄን ጉዳይ በፍጹም እንደዚህ አያውቁላችሁ እንትን አይሉ። እንዳጠቃላይ አምላክ የሰው ደም አይፈልግም። ስለ እውነት አምላክ የትኛውን ቦታ ላይ የሰው ደምን አይፈልግም በፍጹም። የኢየሱስ ክርስቶስን ደም እፈልጋለሁ ለኃጢአታቸው ስርየት በፍጹም አላለም። ገብቶሻል አይደል? መስዋዕት ከፍለዋል ወይ ነብያቶች በሚለው ከሆነ አዎ ነብያቶች ሁሉ መስዋዕትን ከፍለዋል። ነብያቱም ሁሉ በዚህ ጉዳይ ላይ ተገድለዋል ተሰቅለዋልና ይላል ጳውሎስ። ለምሳሌ ነብያቱም ተሰቅለዋል ለዚህ ጉዳይ ላይ ይናገራል። እንዳጠቃላይ አምላክ የሰውን ደም የሚፈልግ አይደለም። ለዚያም ንጹህ የሆነ አካል ኢየሱስ ክርስቶስ ምንም አላጠፋም፣ ምንም ኃጢአትን አላደረገም። እንደናንተ እምነት ማለት ነው። ምንም ኃጢአትን ያላደረገን አካል እንዴት ነው አምላክ ይሄንን አካል እንደው በማስገደል የሰው ልጆችን ኃጢአት እምራለሁኝ ብሎ እንደው እንዴት ነው ይሄ ነገር? ስለ አዳም ዘፍጥረት ላይ እንዴት እንደሆነ አላውቅም። በእስልምናው እኛ እንግዲህ በገነት ተፈጠሩ ነው አዳምና ሔዋን አይደለም? እና ከዛ አትብሉ የተባሉትን በሉና ከገነት ተባረሩ። ከዛም በኋላ ወደ ገነት ለመመለስ ግዴታ መስዋዕትነት ያስፈልጋል። ማለት ደም ካልፈሰሰ ስርየት የለም አለ በመጽሐፍ ቅዱስ ማለት ነው። ስርየት ለማግኘት ደም መፍሰስ
አሁን ያልሽው ነገር ምን ይላል መሰለሽ? በአረበኛ መጽሐፍ ቅዱስ ላይ ወቢዱን ሰፍክ ዲማ ለን ተሕሱል አልፊዳ ይላል። ደም ካልፈሰሰ የኃጢአት ስርየት የለም ይላል። ልክ ነው አይደል? ስለዚህ ጳውሎስ ራሱ ነው ይሄንን ነገር የደነገገባቸው። ለዚህ ነው ዑለሞቻችን የመሲሁን መንገድ የበረዘበት ጳውሎስ እንደሆነ ይናገራሉ። ጳውሎስ የክርስቶስን ትክክለኛ ተከታዮች አሳዳጅ እንደነበር ታውቂያለሽ አይደል? መጨረሻ ላይ ተመርጫለሁ በቃ አለ። ቢያንስ እንደው ተመርጧል የሚለውን ለመቀበል ያለፈው ስህተቱን እንደው እነዛ የበደላቸውን ያሳደዳቸውን አካሎች ይቅርታ እንኳን እንዲጠይቅ አልነገረውም ነበር ሲመርጠው ጊዜ? አንቺ እኮ የሆነ አካል በድሎ ከሆነ ልክ ተጸጽቻለሁ ተመልሻለሁ ሲል አንደኛው ምልክቱ ምንድን ነው? እነዚያን የበደላቸውን አካሎች በድያቸዋለሁ ይቅር በሉኝ ብሎ ሊናገር ይችላል። ጳውሎስ ምን ያደረገው ነገር በቃ ተመርጫለሁ እኔ ከተመረጡ ከነዚህ አላንስም እያለ ሁሉ ራሱን ከክርስቶስ ከመረጣቸው ጋር ራሱ እያወዳደረ ይጽፋል መጽሐፉ ላይ። እኔ በእግዚአብሔር የተመረጥኩኝ ሐዋርያ ነኝ እያለ ሁሉ ይናገራል። ገላትያ ምዕራፍ 1 ቁጥር 1 አካባቢ ነው። በአጠቃላይ አምላክ የሰው ደምን አይፈልግም። አምላክ የሰው ደም በፍጹም የንጹሃንን ደም ፈሶ የኃጢአት ስርየትን ያደርግላል። የትኛውም ቦታ ላይ እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ቦታ የለም። ማንም ነፍስ ኃጢአት ከሰራ ስለ ራሱ ኃጢአት ራሱ ነው የሚጠየቀው። ማን ነው? ሕዝቅኤል ምዕራፍ 20 ቁጥር 18 ላይ ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል እግዚአብሔር። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። አባት የልጁን ኃጢአት አይሸከምም፣ ልጅ የአባቱን ኃጢአት አይሸከምም ማለት ሁሉም እንደየ ኃጢአቱ ይፈረድበታል። ቦታች አለ። ስለዚህ ኃጢአትን ያደረገች ነፍስ ንስሐ ብታደርግና ብትመለስ እርሷ በህይወት ትኖራለች እንጂ በፍጹም አትሞትም እያለ ይናገራል። የሰው ልጅ ራሱን የዘላለማዊ ህይወት የሚያስገኘው በራሱ እጅ ነው ያለው። ለሰው ልጅ በክርስቶስ ደም አይደለም። ቦታቸዋል እና ይሄን ይናገራል። ምናልባት ላንብብልሽ እና ይሄን እስኪ ተንተያለሽ እንዴት እንደነበር ከይፈ ለመለም ሕዝቅኤል ምዕራፍ 18 ቁጥር 20 ምን መሰለሽ? ኃጢአትን የምትሰራ ነፍስ እርሷ ትሞታለች አለ። ያችን ኃጢአት ማን የሰራው? በገነት ውስጥ የዛፏን ፍሬ የበላው እኔና አንቺ ነን አይደለም? ማን የበላው? አዳም ነው። ገብታችኋል? አዳምና ሔዋን ናቸው። ምን አለ መጽሐፍ ላይ ሲናገር? ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ያቺ የሰራቸው አካል ማለት ነው። ልጅ የአባቱን ኃጢአት አይሸከምም ማለት አባትም የልጁን ኃጢአት አይሸከምም ይላል። የአባታችንን የአዳምን ኃጢአት ተሸክመናል በእርሱ ምክንያት የመጣብንን አሏቸው። ያውና መጽሐፉ ላይ ግን ስህተት ነው ያለው። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም ማለት። ከዚያ ቀጥሎ ምን አለ? የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። አለቀ። ይሄ ነው ፍትህ ብሎ ማለት። አንድ ሰው ባላደረገው ኃጢአት አባትህ አድርጓልና በሚል የሚጠየቅ ከሆነ ይህ ፍትህ አይደለም በፍጹም። አምላክ አላህ በቁርአን ላይ ሲናገር ምን ይላል? ቃል በቃል ይሄንን ቃል ማለት ነው። አስቡት። ወላ ተዝሩ ዋዚረቱን ወዝረ ኡኽራ ይላል። ማንም ነፍስ የሌላን ነፍስ ኃጢአት አትሸከምም ይላል። ኩሉ ነፍሲን ቢማ ከሰበት ረሂና ይለናል። ሁሉም ነፍስ በሰራችው ኃጢአት ተያዥነት ትጠየቃለች ይላል። በሌላ ቦታ ላይ ምን ይላል? ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ይላል። የሰው ልጅ ከሰራው ስራ ውጭ ሌላ ምንም የለውም እያለ ይናገራል። ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሳእቱም ፈለሃ ይላል። መልካምን ብትሰሩ ያ መልካም ለራሳችሁ ነው የሚጠቅማችሁ፣ ኃጢአትንም ብትሰሩ ያ ኃጢአት በራሳችሁ ላይ ብቻ ነው ቅጣቱ የሚመጣባችሁ ይላል። ማንም የማንንም ኃጢአት አይሸከምም፣ ማንም ስለማንም አይጠይቅም። ሁሉም ስለራሱ ስለ ስራው ነው የሚጠይቀው። ቀጥሎ ምን አለ እዚህ ጋር? የጻድቁ ጽድቅ በራሱ ላይ ይሆናል አለ። ያ ማለት አንድ ሰው ቢጸድቅ ለራሱ ነው የሚጸድቀው። ለሌላ ሰው ጽድቁ ይጠቅማል ወይ? በፍጹም አይጠቅመው። አያችሁ፣ ክርስቶስ ቢጸድቅ ለራሱ ነው የሚጸድቀው። የእርሱ ጽድቅ ለማንም የሚጠቅም ነገር አይደለም። ቀጥሎ ምን አለ? የኃጢአተኛውም ኃጢአት በራሱ ላይ ይሆናል አለ። አዳም ኃጢአት አድርጎ ከሆነ ኃጢአቱ በራሱ ላይ ይሆናል፣ በራሱ ላይ ብሎ ይናገራል። ያ ኃጢአት ወደ ልጆች የሚሸጋገር ነገር አይደለም። ቀጥሎ ምን አለ? አንድ ሰው እንዴት እንደሚድን ከኃጢአቱ ታዲያ እንዴት ነው? ያውና ቀጥሎ ምን አለ? ኃጢአተኛውም አለ ያውና ሲናገር ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድንና ቅን ነገርን ቢያደርግ ፈጽሞ በህይወት ይኖራል እንጂ አይሞትም ማለት። የዘላለማዊ ህይወት በራሱ እጅ ነው የሰው ልጅ አለው። እንደ መዛፋቸው ምን አለ? ኃጢአተኛው ካደረጋት ኃጢአት ቢመለስ አለ። እንግዲህ በእኛ ሰውየው
ከአምላኩ ዘንድ ያለውን እርቅ የሚያገኘው ወይንም ምህረቱን የሚያገኘው በንስሐ በመመለስ ነው እንላለን አይደለ? ያው ቃል በቃል ይሄ ነው። ምን ይላል? ኃጢአተኛውን ካደረጋት ኃጢአት ሁሉ ቢመለሳል ወደ አምላኩ ማለት ነው። ትእዛዜንም ሁሉ ቢጠብቅ አምላክ ፍርድንና ቅን ነገርን ቢያደርግ ፈጽሞ በህይወት ይኖራል እንጂ አይሞትም። ይሄ ሰው ነው ያ የበደለው በደል ሁሉ አይታሰብበትም ማለት በሰራው ጽድቅ በህይወት ይኖራል። ያ የራሳችን ጽድቅ የዘላለማዊ ህይወትን አያሰጠን ብለው አይደል ጳውሎስ የሚያስተምራቸው? በፍጹም ይሄ ስህተት ነው። በሰራው ጽድቅ በህይወት ይኖራል ይላል። ሞትን አይሞትም ያውቃል እያለ ነው። በውኑ ኃጢአተኛ ይሞት ዘንድ ፈቅዳለሁ ሆነ ይላል እግዚአብሔር። ከመንገዱስ ይመለስና በህይወት ይኖር ዘንድ አይደለምን አለ። ከመንገዱ የሚለው ከኃጢአቱ መንገድ ቢመለስ ወደ አምላክ በህይወት ይኖራል ይሄ እንጂ የሚሞት አይደለም እያለ ይናገራል። ጻድቁ ግን ከጽድቁ ቢመለስ ኃጢአትን ቢሰራ ኃጢአትን እንደሚያደርግ ርኩሰት ሁሉ ቢያደርግ በህይወት ይኖራልን? የሰራ ጽድቅ ሁሉ አትታሰብበትም፣ ባደረገውም አመፃና በሰራት ኃጢአት በዛች ይሞታል ይላል። ወረድ ብሎ ምን ይላል? ጻድቁ ከጽድቁ ቢመለስ ኃጢአትን በሰራ ጊዜ በዚያም ቢሞት እርሱ ባደረገው በደል ይሞታል ይላል። እንዳለ ፍርድ ሁሉ በሰራው ስራ ነው ሰውዬ የሚፈረድበት። ጽድቅንም ቢያገኝ በሰራው ስራ ነው፣ አንዱ በሌላ ቢጠየቅበት ነገር አይደለም። ይሄን ይመስላል። እሺ አመሰግናለሁ። እኔ አንድ ነገር ማወቅ ፈልጋለሁኝ ስለ በእስልምና ስለ ዘፍጥረትና ስለ መጨረሻው ዘመን ባቅ ደስ ይለኛል። ዘፍጥረት እኛውን ቅድም ነግሬ ካለው በዛ መልኩ ነው የምንረዳው ዘፍጥረትን ማለት ነው። ለገነት እንዲኖሩ ነው የተፈጠሩት። ከዛ ከገነት ተባረሩ፣ መልሰው ደግሞ በኢየሱስ ክርስቶስ ወደ ገነት ገቡ ብለን ነው የምናምነው። እናንተ ጋር ያለውን ስለ ለምን ተፈጠርን እኛ ማለት እና በምድር ላይ ነው የተፈጠርነው። ከተፈጠርን ጀምሮ እሱን ባቅ ደስ ይለኛል። ሌላው ደግሞ መጨረሻ ዘመን ላይ መጨረሻ ዘመን ኢየሱስ ክርስቶስ ይመጣል፣ 1000 ዓመት በምድር ላይ ይነግሳል፣ የወጉቱም ያዩታል ብለን እናምናለን እኛ ማለት ክርስቲያኖች እንደዛ ነው። እናንተ ጋር ያለውን ነገር ባውቅ ደስ ይለኛል። የተወሰነ እያነበብኩም እስኪ እየተረዳው ነው። በእውቀት ግን ሁሉን ነገር እንትን ብታስረዱኝ ደስ ይለኛል። ሙስሊም የሆናችሁ ወገኖቼ